وألا تعلوا علي وأتوني مسلمين قالت يا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي السلام عليكم ورحمة الله وبركاته በያላችሁበት አላህ ይጠብቃችሁ አላህ ይጠብቀን እንደዚህ አይነት ሲህሮች ሱቆች ላይ ስራ ቦታ ላይ መኖሪያ ቤት ላይ የሚረጩ ሲህሮች የሚደረጉ ሲህሮች በተለይ አሁን ባለንበት ዘመን እጅግ በጣም እየበዛ እየመጣ ነው እጅግ በጣም ማለት ነው በቃ የኛን ውድቀት የሚፈልጉ ሰዎች የኛን መጣል የሚፈልጉ ሰዎች ሳንደርስባቸው ሳንነካባቸው ደክመን የሰበሰብነው ንብረቶቻችንን ለመበተን ጧት ማታ ቀን ለሊት የሚለፉ ሰዎች አሉ አላህ ይጠብቀን ለነሱም አላህ ቀልብ ይስጣቸው ግን አልহামዱሊላህ ለእያንዳንዱ ነገር ግን መፍትሄ አለው ለእያንዳንዱ ነገር ግን መጠበቂያ አለው በኢዝኒላህ ተዓላ ይሄን ነው የምንመለከተው እኚህ ሰዎች ምን ፈልገው ነው የዚያን ሲህር የሚሰሩብን ለምንድነው እንደዚህ አይነት ሲህሮችን እያመጡ በየቤቶቻችን ለሚበትኑብን ውስጦቻቸው ላይ ሂስድ ስላለባቸው ነው አንደኛ አማኝ አይደሉም ከአላህ ዘንዳ ጋር ከአላህ ጋር ያላቸው ግንኙነት ሙሉ በሙሉ የተበላሸ ግንኙነት ስላላቸው ነው ምክንያቱም አላህን የሚፈራ ሰው ነገ ሞት አለብኝ ቀብር አለብኝ አላህ ፊት ሂሳብ አለብኝ ብሎ የሚፈራ ሰው ምንም ያህል ብንበድለውም እንኳን የሽርክ ስራዎችን በጭራሽ ደፍሮ ሊሰራ አይችልም ጦንቃይ ቤት መሄድ ሽርክ ነው ከአላህ መንገድ ያስወጣል ከእስልምና ያስወጣል በዚህ ደረጃ ነው እነኚህ ሰዎች የሚሄዱት ነብዩ አለይሂ ሰላቱ ወሰለም አኺሩ ዘማን ሰዎች ሆዳቸው እንጂ ምንም ነገር አያሳስባቸውም ያ ዘመን ይመጣል ብለዋል ዛሬ ለገንዘብ ብሎ ነው እዚያን ሲህር የሚሰሩብን ብዙ ሰዎች አሉ በእንደነኛ አይነት መጥፎ ሰዎች ምክንያት ስራዎቻቸው የተበታተነ ልጆቻቸው የተበታተኑ ትዳራቸው የፈረሰ አላህ ለነኛ ሰዎች ይሁናቸው አላህ ይድረስላቸው ብዙ ሰዎች አሉ ታዲያ እንዴት አድርገን ራሳችንን መጠበቅ አለብን እስልምና ለሁሉም ነገር መፍትሄዎችን አበጅቷል አንደኛው የመጀመሪያው ራሳችን ላይ መስራት ያስፈልጋል ምን ማለት ነው አንድ ሙስሊም ራሱን ሁሌ እንደ ወታደር ነው ማየት ያለበት ራሱን ሁሌ እዚህ ጋር ነው ያብዛኞቻችን ችግርና ክፍተት ያለው እዚህ ጋር ነው ወታደር ሁሌም ዝግጁ ነው ጠላት በማንኛውም ሰዓት መጥቶ ሊያጠቃው ይችላል ሙስሊምም እንደዚሁ ነው ራሱን የሆነ ችግር ሲፈጠር አይደለም ለችግሩ መፍትሄ ማፈላለግ ያለበት ያ ችግር እንዳይፈጠር ሰበብያውን ያደርሳል ከዛን አላህ ላይ ደግሞ ይመካል ይወከላል ጉዳዩን ለአላህ አሳልፎ ይሰጠዋል ያን ነው ማድረግ ያለብንኛ ይሄን ደግሞ በማድረግ በምንድነው የመጀመሪያው ሰላት ላይ ጠንካሮች መሆን አለብን ከአላህ ጋር ያለው ወንዶች ሰላት ለጀማዓ ላይ ነው መጠንከር ያለብን ቤቶቻችን ውስጥ መስገድ የለብንም የመጀመሪያው መንገድ ያ ነው ሰላት ከአላህ ጋር የምንቀራረብበት ከአላህ ጋር የምናወራበት ከአላህ ጋር ጉዳዮቻችንን የምንፈታበት መንገድ ነው ታዲያ ያ ከሆነ ከሰላቶቻችን ጋር መጀመሪያ ራሳችን መፈተሽ አለብን ሁለተኛ ነብዩ አለይሂ ሰላቱ ወሰለም የጧት የማታ ዱዓ የሚያደርጓቸው ዱዓዎች አሉ ያን ዱዓ ማድረግ እነኛን ዚክሮች ማድረግ የጧትና የማታ ዚክሮች በመንፈልገው ቋንቋ ተስተካክሏል እኮ አሁን ላይ ምንም ኦቨር የለም ምንም ችግር የለም ወላ ማንበብ እንኳን የማንችልባቸው ሁኔታዎች ካሉ ማለት ማንበብ የማንችልባቸው አጋጣሚዎች ካሉ ማንበብ የማንችል ከሆነ ማዳመጥ ምንም አማራጭ ስለሌለ ማለት ነው ዝም ከማለት ይሻላል ራስን በዚክር መጠበቅ ራስን በዱዓ መጠበቅ ራስን በሰደቃ መጠበቅ በኋላ የሚያስከፍለን ነገር والله ከፍተኛ ስለሆነ ነው የብዙ ሰዎችን እንባ ወይንም የብዙ ሰዎች ትዳር ቤት ልጆች ስራ ቦታ እየፈረሰ ያለው በዚህ መንገዳቶች ናቸው ስለዚህ የጧትና የማታ ዚክር والله ልዩ የሆነ መከላከያ ጋሻችን ነው የጧትና የማታ ዚክር አደራችሁን በቃ የማታ ዚክር የሚባለው ከአስር በኋላ ነው የጧት ዚክር የሚባለው بعد صلاه الصبح ነው የሚባለውና እነኚህ ነገራቶች ላይ ልንበረታ ይገባል የጧትና የማታ ዚክሮች ላይ ልንበረታ ይገባል በቃ በእንደኛ አይነት ቆሻሻ ስራ በሚሰሩ ሰዎች ላይ እስከመቼ ማልቀስ እስከመቼ በእነሱ ምክንያት ስራዎቻችን ትዳሮቻችን ቤቶቻችን ሰላማችን ጤናችን ሊናጋ ይገባል ራሳችንን ልንጠብቅ ራሳችንን ወጥረን እንደዚህ አይነት ቦታዎች ላይ ልንጠነክር ይገባል ለምን ረሱል አለይሂ ሰላቱ ወሰለም መስታወት እንኳን ስንመለከት የምንለውን ዱዓ ሰጥተውናል ለምን ለያን ራሳችንን በራሳችን እንዳንጎዳ ነው ሰው ራሱን በራሱ ሊጎዳ ይችላል ያ እንኳን እንዳይፈጠር ሰጥተውናል አይደለም በሌላ በውጭ ሰው ማለት ነው ስለዚህ መጀመሪያው የጧትና የማታ ዚክር ሁለተኛው ደግሞ ከቁርአን ጋር ያለን ውርድ ጠንካራ ለሆነ ይገባል ቢያንስ አንድ ሰው በቀን አንድ ጁዝ ሊቀራ ይገባል እንኳን ቢያቀተን ቁርአን ሳይቀራ ቀኑ ሙሉ የሚውል ሰው አለ አላህ ይጠብቅ እንደዚህ አይነት ሰዎች ታዲያ እንዴት አይጠቁ
ከቁርአን ሳይቀራ አንድ አማኝ እንዴት ቁርአን ሳይቀራ ሊውል ይችላል? እንዴት ልቦናው እሺ ሊለው ይችላል? እንዴት ከራሱ ጋር ሊታረቅ ይችላል? ቁርአንን የሚያክል መመሪያችንን ሳይቀራ የሚውል ሰው አለ። ስለዚህ አንድ ሰፋ እንኳን ቢሆን አንድ ገጽ እንኳን ቢሆን ቁርአንን በቀን ማንበብ ከሱቢ ሰላት በኋላ ቁጭ ብለሽ ቁርአንሽን አንብቢ 2 ደቂቃ 3 5 ደቂቃ ሰተሽ ማለት ነው። ያ አንደኛ ለራስሽ ለኢማንሽም ግንባታ ነው። ሁለተኛ ደግሞ ከእንደኛ አይነት ሰዎች የምንጠበቅበት ሌላኛው ትጥቃችን ነው። ሌላኛው ረሱል አለይሂ ሰላቱ ወሰለም ጃሚዕ የሆነን ዱዓ ሁሉን ነገር ሰብስቦ የያዘን ዱዓ ለእናታችን አይሻ ነግሯታል። ያን ዱዓ ማድረግ ያስፈልጋል። ዱዓው ምንድነው? اللهم إني أسألك من الخير كل عاجله وعاجله ما علمت منه وما لم أعلم وأعوذ بك من الشر كل عاجله وعاجله ما علمت منه وما لم أعلم. إهن دعاء ما أدرك إهي دعاء الله وي خيراتوچن بمولو ጠይቀሃለሁ እኔ የማቀውን መልካም ነገር እኔ የማላቀውን መልካም ነገር አንተ ስጠኝ። አላህ ከመጥፎ ነገር በሙሉ ባንተ ተጠበቃለሁ እኔ ከማቀው መጥፎ ነገር እኔ ከማላቀው መጥፎ ነገር ባንተ ተጠበቃለሁ። ይሄ ሁሉንም የሰበሰበ ጃሚ የሆነ ዱዓ ነው። ይሄን ዱዓ በማድረግ ራሳችንን መጠበቅ፣ ቤተሰቦቻችንን መጠበቅ፣ ስራ ቦታዎቻችንን መጠበቅ እንችላለን። ከዛ ባሻገር ወደ ሱቅ ወደ ስራ ቦታ ስንሄድ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ዩህይ ወዩሚት ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ዚክር መደጋገም። ይሄን ዚክር ማለት ቤቶቻችን ላይ ከቤታችን ቁርአን መከፈት ቁርአን መቀራት ሊጠፋ አይገባም። ሱቆቻችን ውስጥ የሚከፈተው ዘፈን ነው። ሱቆቻችን ውስጥ የሚከፈቱት ነሽዳዎች ናቸው ሽርክ ያለባቸው። ሱቆቻችን ላይ ያሉት ምን ከፍታቸው ነገራቶች እንደዚህ አይነት ሲህሮች እንዲሰሩ የሚጋብዙ ነገራቶች ናቸው። ከዚህ ሁሉ ነገር መቆጠብ አለብን። በቃ ራሳችንን ከቁርአን ጋር ራሳችንን ከዚክር ጋር ራሳችንን እስላማዊ በሆኑ ማንነት መገንባት አለብን። ያን የሆነ ጊዜ ይህም ማድረግ የምንችል ከሆነ ደግሞ بإذنላህ ተዓላ ሰበብያውን አድርሰናል አላህ ላይ እንወከላለን። እኚህ ሰዎች የሰሩት ሴራ ተመልሶ ለነሱ ነው የሚሆነው። ተመልሶ ማለት ነው ለነሱ ነው የሚመጣላቸው። ራሳችንን በዚህ መንገድ ልንጠብቅ ይገባል። ከሳሂሮች ሴራ ከደጋሚዎች ድግምት ከምቀኞች ቀናት አላህ ረብል ዓለሚን ይጠብቀን። ከመናቆም ከማናቆም መጥፎ ነገር አላህ ይጠብቀን። በዚህ ምክንያት ስራዎቻቸውን አፊያዎቻቸውን ተዳሮቻቸውን ያጡ እህት ወንድሞቻችንን አላህ ይጠግናቸው፣ አላህ ይካሳቸው፣ እንባቸውን አላህ ያብስላቸው፣ እኛንም አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።